أرا ساعتي دكو عندي أنا يدام شجرالو عندي ساليلكو كتمرت بيت موجعنا شجري لهم طوال صار ساعة ماكينة يستجر سنبر قارج جوال ولا تبيكين بيتالو أها لازانو أبك أنكم كم يستجمر كنيا يا مشال عندي ظهري ما ينانش كنا يعني فكرة تجيلني زاري منو بقر ماكيناتشو يلا منو أنا ماكيناتشو تني ساستقروت غاراج يلا شوفوا مي عملت شفازر كده هذا فازر كوچ أقل أسمات شا إنت سمشكو أسمات يونش ليجنش كوي إيه ندق مزاري كيس نيانكلكلشو كان مرور لجنات ليش تارم بتعب يقبعت لجنات دم مزاري شوفي راس دليل بقر كل ستراجين جات هي ساسكوني بدلوات أنتي مرت يارا لالج كونش بقى هون بيت كبينا تنش رفت أرجي كذا قويتش متش تابون توشجالش بيس بقى أنكال كيوا يمش يارا دال قبيلت بقى أنا كنت شوني ليش أنت تاني أما جنيني ما تهي ما تسرعتي من لا أقول ليش نيني ليش كان مبرات هاي السلالي لا ليش نمن قاقرو لا ليش كار قاقرنا دقمو بالبيتو الله وتيلوش متاسركبو ነገር የላት ለዛ እኮ ነው እሺማ መልካም ስራ እሺ እኔ ቆንጆ ተኝ በቃ እሺ
ምን ልታዘዝ የኔ መቤት? አንድ ጥያቄ ልጠይቅ ነበር እኔ ጌታ። ጌታሽ እንኳን አይደለሁም። ጥያቄሽን ግን ለመመለስ ፈቃደኛ ነኝ። እሺ እኔም እመቤት አይደለሁም። ግን ወደ ጥያቄው ስገባ አንተ አንዳንድ ጊዜ ከአስማት ጋር ስትሆን አያለሁ። ስለ አስማት ልጠይቅ ነበር። በእሷ ጉዳይ የሚመጡትን ጥያቄዎች እንኳን እኔ መንግስት እንኳን በቀላሉ መመለስ አይችልም። በከባዱ ለመመለስ ሞክር። ታዲያም ከመለስ ከፍተኛ ሽልማት ይሰጣል። አንቺ ልጅማ የሆነ ሰው ልኮሻል እንዴ? በዚህ እድሜሽ ሙስና ሰተሽ ከዛ በኋላ በጸረ ሙስና ኮሚሽን በወንጀል ልታስከስሽኝ ነው እንዴ? ተጫዋች ነህ እባክህ። ለማንኛውም ሰሊል ይባላለሁ። የአስማት የትምህርት ቤት ጓደኛዋ ነኝ። እናም ብዙ ጊዜ እቃ ትወስድብኛለች። እናም ላንተ ስታቀብል አያለሁ። ለማ ለኔ ምን እያልሽ ነው? አይዞ ልጠቁምብህ ወይም ደግሞ ላስይዝ ፈልጌ አይደለም። ግን ችግሯ ምን እንደሆነና ለምን እንደዚህ እንደምታደርግ ከነገርከኝ ከእህቴ ጋር ልንረዳት አስበናል። ይኸውልሽ ችግሯንም ችግሮቿንም ራስሽ ጠይቂያትሽ። እኔ ለቀቅ አድርጊ። አንተ ግን ቆይ ግን ምን አግኝተህ ነው እንደዚህ ጥፍት ያልከው? ምን እባክህ አንድ ሞጃ ቤት ሽፉና ተቀጥሬ ስማ እንዳለ ቢዚ ሆንኩኝ እኮ። ኧረ እባክህ በርግዶልሻል። ቀላል በርግዷል። ደግሞ ይባልኳልች እንዴት አባቷ እንደምታምር እሷን ራሱ በፍቅር ጠብ አድርጌልሃለሁ። እኔ አላምንህም። እማማ ትሙት ስል ደግሞ ሰውየው ለስራ ጉዳያን ውጪ ሄዷል። ሁለታችን ያለ ነው ዓለማችን እየቀጨን ነው። እባክህ ዓለምን መቅጨት ምንም ጥቅም የለውም። ዓለምን መቀየር ነው የሚያስፈልገው በዚህ ሰዓት። ማለትማ ምን መሰለ ሀብታም ቤት ገብተህ ተፍ ተፍ ብለህ ህይወትህን ካለወጥክ ትንሽ ቆይቶ እነዚህ ሀብታሞች ገረድ ነው የሚያረጉ። ስለዚህ ፍቅር ምናምን ያልክ የምትጃጃለውን ነገር ተውና ልጅቷን ቶሎ ብለህ ጠቅልላት። አለበለዚያ አንተ ስትጃጃል ለአንዱ ባለሀብት ይሸጡልህና ከተማው ላይ በሁለት ጆሮ ሰንደልህን ሰክተህ ለሰርጓ ተጠራው የሚለውን ዘፈን እየዘፈንክ እንዳትሄድ። ይኸውልህ አባቢ ጠንቀቅ በልና ነገሮችን በቶሎ ለመቀየር ሞክር። አንተ አትባንንም እንዴ? ጭንቅላትን አሰራው። ልክ እኮ ነው ሰሊ። አረ እንዴ ላሰራው እንደዚህ ጎርጎረ ልበል እንዴ? ይኸውልህ ያገኘው ነገር ላይ እጅህን ሰደድ ማድረግ ነው። ለምሳሌ ከሆነ ከሳር ጎጆ ላይ 2 ወይንም 3 ሳር ሳብ ብታረግ ይታወቃል? ማረ ምንም አይታወቅም በቃ። ስለዚህ ከነሱ ላይ ምንም ነገር ብትወስድባቸው እነሱን አይጎዳቸውም። አንተ ግን አንድ ነገር ይዘህ ወጣ ማለት ህይወትህንም ታሪክንም ቀየርክ ማለት ነው። ተግባባን? እንሂድ። አባቢ ግን መቼ ነው የሚመጣው? ሰሞኑን ይመጣል። ስላላለቀለት እኮ ነው። የሱ ጉዳይ ደግሞ ምን ያክል ነው? ሁሌ አይደለ እንዴ ጉዳይ አለኝ እያለ የሚሄደው? አሁን ግን የመጨረሻው ነው። እነሱ ጠርተውት እኮ ነው ሄደው አውርቶ ተፈራርሞ መምጣት ነው። ከዛማ ፊልሙን ይዞ ቶሎ ያደርጋል። የስንትና ስንት አመት ልፋቱ መሰልሽ። ገና አንቺ ሚጢጢ ልጅ እያለሽ የተሰራ ስራ ነው። በጣም ተፈትኖበታል። እንግዲህ እንጠብቃለን። እሱማ ግድ ነው። ባይሆን ተነሽ ራታችንን እንብላና ተኝ። ነገ ጠዋት ተማሪ ነሽ። ተነሽ። አትነሽም እንዴ? ትምህርት ቤት አትሄጂም ዛሬ?
ብለሽ ተፈንክተሽ መጣሽ? አልተፈነከትኩም። እና ጌጥ ነው የለጠፍሽው ፕላስተር? ይኸውልሽ የኔ ቆንጆ አብስ ለመጣል እንጨት ስፈላልጥ ነው ትንሽ እየጫር ያደረገኝ። እሺ አትዋሺ። በቃ ቆይ እንደዚህ የምትሆኚ ከሆነ ለምንድን ነው ስራው የማይቀርብሽ? ስራውን ትቺስ ምን ልንበላ? ለምን በለው ነገር ላላስብ። ከትምህርት ቤት መልስ ቆሎም እየሸጥኩም ቢሆን መኖር አያቅተንም። በጭራሽ እንደሱ አይሆንም። እሺ እኔ ልጅ ለምንድን ነው የማይሆነው? ሰምኛለሽማ አንቺ እስከዛሬ ድረስ እኔን ለማሳደግ በጣም ብዙ መከራ አይተሻል። ከዚህ በኋላ ግን እንድታደርጊኝ አልፈልግም። ሁሉ ሰላም ዳድ፣ አንተ እንዴት ነህ? አለሁልሽ የኔ ልጅ። ሲልሊ እንዴት ናት? ደህና ነች። ምን ትሆናለች ብለህ ነው? እሱም አንቺን የመሰለች ጠንካራት እያላት ታዲያ ምን ትሆናለች ብለሽ ነው? ምንም እንደማትሆንም አውቃለሁ። ያው መቼም መጠየቅ የአባትነት ወግ ነው ብዬ ነው እንጂ። እሺ ዳድ፣ እና መቼ ልትመጣ ነው? ሁሉም ነገር አልቋል። ፊልሙንም ስለሚፈልጉት ነገ ቢሮ ስትገቢ ከሃርድ ዲስኩ ላይ ኮፒ አድርገሽ ጉግል ድራይቭ ላይ ትልኪልኛለሽ። እሺ ዳድ። በቃ ሰሊሊ ከትምህርት ስትመጣ ሀይ በይልኝ። ማታ እደውላለሁ። እሺ? ሚስ ዩ ቱ ዳድ። ባይ። አስማት ሃይ ምን ነሻል? ምን ፊትሽማ ልክ አይደለም። ባኪ ዛሬ ደብሮኛል። ለምን? ማዘር ተፈንክታ መጣ። ምን ነው ከሰው ጋር ተጣልተው ነው መሰለኝ። ባኪ ዛሬ እንደውም ይቅርብኝ፣ ክላስ አልገባም። አንቺ ማገቢ ከሆነ እኔም አልገባም። ለምን? እኔ ስለ አንቺ ብዙ ነገር ማወቅ እፈልጋለሁ። ነው ቢሮ አዲስ ሆነብህ እንዴ? በጣም እያየው ነው። አረ ምን አዲስ ይሆንብኛል? ጋሽ ከሄዱ በኋላ ዛሬ ነው የመጣሽው ብዬ ነው። ዛሬ ምን ተገኘ? ዳድ አንድ ፋይል አታች አድርግልኝ ብሎኝ እሱም ፋይል አታች ላደርግለት ነው። አይ በጣም አሪፍ። እኔ የምልሽ የሄዱበት ነገር ተሳካላችሁ? ጨርሻለሁ። ሰሞኑን እንደውም ሙሉ ፊልሙን ትልክልኛለሽ እያለኝ ነበር። አይ በጣም ደስ ይላል። እሺ አሁን ጨርሻለሁ። ወደ ፈለክበት መሄድ እንችላለን። እሺ በቃ እንደነገርኩሽ አባቴን አላውቅም። እናቴ ደግሞ እኔን ለማሳደግ ብዙ መከራና ስቃይታለች። እኔ ደግሞ ከዚህ በኋላ እንድትሰቃይብኝ ስለማልፈልግ ነው እቃ እየሰረኩ ለሰለሞን የምሰጠው። ሰለሞንም እናቴን በጣም ስለሚወዳት ልክ እንደ ራሱ ብር እያደረገ እቃውን እየሸጠ ለእናቴ ይሰጣታል። ልክ ብር ስታገኝ ስራ ብላ ትወጣ፣ ልክ ደግሞ ብር ስታጣ ደግሞ ስራ ብላ ትወጣለች። እኔ ደግሞ ይህን ስራዋን ስለማልወደው ወደ ስራ እንድትሄድ አልፈልግም። እናትሽ ምንድን ነው የምትሰራው? አላቅም። በቃ ማታ ማታ ስራ ያለሽ ትወጣለች። አይዞሽ በቃ አታልቅሽ።
እኔ በሁሉም ነገር እረዳሻለሁ። የምትሰርቅም ከሆነ አብሬሽ እሰርቃለሁ። እኔ ብዙ አይነት የሌምነት ፊልም አይቻለሁ። አይዞሽ። አይዞሽ አትፍሪ። አንቺን ፈልጌ ነው የመጣሁት። ምነው በሰላም? አዎ በሰላም ነው። አንቺስ በሰላም ነው? በዚህ ሰዓት እዚህ ቦታ ላይ? ምን ላድርግ? ችግር ሆኖብኝ እኮ ነው። ታዲያ ለችግር መፍትሄው ገላል መሸጥ ነው? ምርጫ ለሌላ ሴት ከዚህ በላይ ምን ነገር አለ ብለህ ነው? ይኸውልሽ ሁላችንም ምርጫችን በእጃችን ላይ ነው። ግን አንዳንዴ የተሳሳተ ቦታ ላይ በመቆም የተሳሳተ ምርጫ ላይ እንደርሳለን። አስቴር ቆይ አንቺ ብዙ አማራጮች እያሉሽ ቆይ ለምንድን ነው ይህንን ህይወት የመረጥሽው? ታዲያ ምን ልምረጥ? እሱን አስቢና ወስኚ። ከዚህ በኋላ ግን እንደዚህ አይነት ስራ ላይ ባገኝሽ በችግር ሳይሆን ሱስ ነው ብዬ ነው የማስበው። አሁን በቃ ለልጅሽ በጊዜ ግቢላት። እሺ በቃ ሂጂ። ምን ማለት ነው? ይኸውልህ እኔ አልፋታም ብለውሽ በቃ እኔ ምንም ነገር አልሰማም። ተቀቡ ምናምን እኔ እንደዚህ አይነት ነገር አልሰማም። ሂድና እቃውን ተቀበል። ችግር የለውም በቃ እኔ እመጣለታለሁ። ቶ በቃ ጆዋና ምን ፈልግሽ? ቃስ ማታ ፈልጌ ስልክን ስደውል ስልክ አይነሳም። በሰላም? አዎ ስራ ላይ ነበርኩ። አሃ ማታም ጀመርክ? ምን ማለት ነው? አንተ ሰውዬ ምን ሆነሃል? እየተቆጣኸኝ እኮ ነው። በቃ አሁን ተንቀሳቀሽ፣ ስራ አለብኝ። በኋላ ተመለሽ ከፈለግሽ። በልባኬ ራሱ ጉዳይ። ለማንኛውም ብሩን አዘጋጅ ጠብቀኝ። ከመሬት ተነስቶ ይበሳጫል እንዴ? እንዳልንካ አንካ ቺምፖ ሽረትና ለእናቴ ስጣት። ብሩን ደግሞ አስገምቻለሁ እንዳትሸቀባት። ምን አለሽ? ምንም አላለኝም። ዛሬ ተሸጥሯል መሰለኝ ብዙም አላወራኝ። ለምን እንደዛ ከሆነ ራስ ሰጠሽው ለእናትሽ ብሩን አሰጣት? ብር ከየት አመጣሽ ትለኛለች። እንደምሰርቅ እኮ አታውቅም። ንገረታ። አሁን አንቺ አባትሽ መጣ ከኔ ጋር እንደምሰርቅ ትነግሪዋለሽ? ምን ችግር አለ? ባለፈው መኪና ውስጥ ምን እንዳለኝ ታውቂያለሽ? አላውቅም። የኔ ቢጤዎች የመኪናውን መስኮት እያንኳኩ ብር ሰጣቸው። ከዛን እንደዚህ ዛሬ ተቸግረውና አርባቸው ብር ካልሰጠናቸው እኛን ራሳችን ነው በር ከፍተው የሚዘርፉን አለ። እና ከኛ ጋር ምን ያገናኛል? እንዴት አያገናኘውም? ያኔ እናንተ ስትቸገሩ የሚረዳችሁ ቢኖር ኖሮ አንቺ ሌባ አትሆኝም ነበር። እሱስ ልክ ነሽ። ግን ለማንኛውም ከኔ ጋር እንደምትሰርቂ ለአባትሽም ቢሆንለትሽ ለማንም ትንፍሽ እንዳትይ። በጣም ነው የማመሰግነው። ምንም አይደል። ቸግሮኛል ብለሽ ሳትወጪ ልድረስብሽ ብዬ ነው በዚህ ሰዓት የመጣሁት። ይገባኛል። አዎ በቃ ዛሬ የትም አትሂጂ።
ከልጅሽ ጋር ራት ቢና አቅፈሻ ትደሪ። እሺ ደህና ደሪ። ደህና ደሪ። እዚህ ጋር ነበር ታብሌቴን ያስቀመጥኩት። እሺ አሁን የት ሄደ ይባላል እንዴ? እኔ ምን አውቃለሁ ታዲያ? ያስቀመጥሽበትን በደንብ አስታውሽ እንጂ። በደንብ ነው የማስታውሰው። እዚህ ጋር ነበር ያስቀመጥኩት። ያችን ልጅ ይዘሽ መምጣት ከጀመርሽ ጀምሮ ነው እዚህ ቤት እቃ መጥፋት የጀመረው። አረሽ አትወስድም? ዝም በይ። ሌባ ድሮም ሌባ ነው። ሁለተኛ እዚህ ቤት ስትመጣ እንዳለያት። አረሷ እኮ እዚህ ቤት የምትመጣው ልታስጠናኝ ነው። እዛው ትምህርት ቤት ተጠናኑ። ዛሬ ታብሌት አንስታ ይወጣች፣ ነገ ደግሞ የቤቱን እቃ ሙሉ ጭና ነው የምትወጣው። ቆይ እኔማ ነገ ትምህርት ቤት ድረስ መጥቼ ነው የምነግርላት። ዛሬ ደግሞ ቁርስ ጥብስ ነው? ነው ታዲያ ሁሌ ፍርፍር አይሰለችሽም እንዴ? አንዳንዴ ደግሞ ለየት ማለት አለበት። እሱማ ልክ ነሽ። ያው እኛ ቤት ስጋ ምን በለው ቦራንዴ ነው ደግሞ ሲመጣ ነው ብዬ። ከዚህ በኋላ ሁሌም ደሞዝ አለ። ብቻ አንቺ ትምህርትሽን ጠንክረሽ ተማሪልኝ እንጂ እኔ ልጅ በትምህርቴማ እንደማላሳፍርሽ ታውቂያለሽ። አውቃለሁ። ምንም የሀብታም ትምህርት ቤት ብትማሪ እኔም ከማንንም በታች አላሳነስሽም። ከዚህ በኋላ ደግሞ የማታ ስራ የሚባል ነገር አቆሚያለሁ። ስራዬ ምንድነው? ማታ ማታ አንቺን ማስጠናት ብቻ። እሺ እኔ ልጅ በጣም ደስ ይለኛል እናት። ሰውዬው ይላል አሃ ፒስ ነው። ምን አዲስ ነገር አለ? ቺንኩይ ምንድነው? ትላንት ከቺኮ ፋዘር ቢሮ እኮ ያረኩት ነው።
አንተ ከሰረክ አይቀር ደህና ነገር አሰርክም እንዴ? እሺ ደህና ነገር ምንድነው? ቆይ ቤት ውስጥ ወርቅ የሆነ አልማዝ ምናምን የለም? አሬ ይኖራል። ታዲያ ካለ ምንድነው የሚያፈዝ? ተፍ ብለህ ለምንድነው ደህና ነገር ይዘህ ማትመጣው? ይኸውልህ ዳይመንድ፣ ኤመራልድ፣ ኦፓል እጅን መሰስ አድርግና ደህና ነገር ይዘን ኧረ በእናትህ ያንተንም የኔንም ህይወትን ቀይር። እስከ መቼ ድረስ ነው አንተ በሹፌር ደሞዝ ህይወትን የምትመራው? ኧረ ነቃ በል በእናትህ። ፒስ በቃ እሺ አሁን ስንት ያወጣል? እንኳን ኮር ደሞዝ ብዙም ዘለል አይልም እባክህ። ኧረ እሱንስ ቢሆን ማን አየብኝ? በቃ አሁን ጨለውን ወረድልኛ። ፒስ በቃ እንዴ ወሬን ነው እንደዛ አትይ። ቻው። ዛሬ ትምህርት የለም እንዴ መጣሽ? ፈልግሽ። ምን ነው በሰላም አይደለም? ቤት ዕቃ ጠፍቷል እና እኔ ምን አገባኝ? ብቻ ወስደሻል እቴን ብቻ እንዳይሆን። ኧረ አይደለም የት ጠፍቶ ሊሆን ይችላል ብዬ እኮ ነው። ቆይ ምንድን ነው ዕቃው? የሲስተር ታብሌት። እኔ አላውቅም ብቻ ግን ጠርጥራችሁኝ እንዳይሆን። ኧረ እኔ ጠርጥሬሽ አይደለም። አታስተባቢ እባክሽ። ድሮም ደሃ ሀብታም ቤት ሲገባ ችግር አለ። እኔ እኮ መጀመሪያው እናንተ ቤት መግባት አልፈልግም ነበር። አንቺ ነሽ ካላስጠናሽ ምናምን ብለሽ የምታስገቢኝ። ይሄ ዕቃ ግን ካልተገኘ ምን እንደማደርግ እኔ ነኝ የማውቀው። አስማት 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 በቃ ይቅርታ አልኩሽ አይደል? ለምንድን ነው ይቅርታ የምትይኝ? ከሷ ውጪ ማንም ሰው አልገባም። እሷ ናት የምትወስጂው እያልሽ አልነበር? ታዲያ ምን ላድርግ? ካስቀመጥኩበት አጣውታ እንዴ? ግን እኔ ነግሬሽ ነበር። ተረጋጊና እርግጠኛ ሆነሽ ፈልጊው ያልኩሽ ነበር። ግን ሰውን ከመወንጀልሽ በፊት ታሊሊሙት ሶፋው ጋር ነበር ያስቀመጥኩት። ማ ከዛ ጋር አንስቶ እዛ ጋር እንዳረገው አላውቅም። ቤት አስተካክል እኮ ነው ያገኘሁት። ቆይ እዚህ ቤት ውስጥ ማንም ካልገባ ያንን ነገር አንስቶ ሌላ ቦታ ማን ሊያረገው ይችላል? አላውቅም። ዋናው መገኘቱ ነው። ጓደኛሽንም ከሆነ ነገ ይቅርታ ጠይቃታለሁ። አንቺንም ሶሪ ያልኩሽ አይደል? በአሁን ተነሽ እራታችንን እንብላ። እንደሱ የምን መኪና ነው የምትይው? እንዴ ስማ፣ መኪና ገዛሽ እንዴ? በስመ አብ የቃጅሽ ነው እንዴ ልጅ? ምን አልኩ? ምንም አላልሽም። በይ ተነሽ፣ ትምህርት ቤት ሂጂ። ሰዓት ደርሷል። ቆንጆ ቁርስ አብስዬልሻለሁ ደግሞ። ተነሽ። ትላንትናም ፈልገሽ መተሽ ነበር አሉ። በሰላም ነው? አዎ በሰላም ነው። የሆነ አንድ ዕቃ ጠፍቶብኝ ነበር። አንተ ካጋ ደረሰ ብዬ ነበር። የምን ዕቃ? አሁን ዕቃው ስለተገኘ በነግረን ምንም አይሰራልን። ዋናው መገኘቱ ነው። ከዚህ በኋላ ግን ዕቃ ጠፋ ተገኘ ምናምን በሚል ሰበብ የእግሬን ኮቴ ብትከተይ እንደ ትልቅ ሰው አንስቼ ነው ማፈርጥሽሽ። እሺ ትናንትና በስህተት ስለሆነ ይቅርታ። ይቅርታሽን ተቀብያለሁ። አሁን ተንቀሳቀሽ። እሺ ነብራየኝ በእሺ ምን እንዳላወቀ ተውኛለሽ። ፈራረክሽኝ እንዴ? ቆይ ግን አንቺ ለምንድነው ስለኔ የምታጣሪው? አረ እኔ ምንም ነገር አላጣራው። እና ለምንድነው ሰለሞን ጋር ሄድሽው? በየቦታው ሳተላይት እንዳለኝ የገባሽ አልመሰለኝም። ቆይ ግን አንቺ ከኔ ምንድነው የምትፈልጊው? ምንም ካልፈልግሽ ታዲያ ለምንድነው የምትከታተይኝ? እኔ እየተከታተልኩሽ አልነበረም። የሆነ ቦታ መድረስ የምንፈልግበት ነበር። አሁን ግን ስለደረስኩኝ አልከታተልሽ። አሃ ኮምፓስ ነርተሽ ነበር ማለት ነው። አልገባኝም። የቆየ ይገባሻል። ከዚህ በኋላ ግን ምን ስትከታተይኝ ለሚደርስብሽ ነገር ተጠያቂ እንዳታረጊ።
እንዴ ከመቼ ወደ ሰዓት መጣ? ፈጣን ሹፌር መሆኑን እየረሳሽው እንዴ? ኧረ አልረሳውም። በሌላ አሁን በፍጥነት አድርሰኝ። የት? ቢሮ ነው። ዳድ ሁሉንም ነገር ጨርሻለሁ። ሙሉ ፊልሙን ላኪልኝ ስላለ አንዴ ልከንለት እንወጣለን። ዛሬ ፈታ ማለት አምሮኛል። እኔ ራሱ እንዴት እንዳማረኝ። በቃ ቦርሳ ይዤ ልምጣና እንወጣለን። እሺ ቶሎ በሽ። እማ እኔ እኮ እንደዚህ የሚያስለቅስ ስላልመሰለኝ ነው የጠየኩሽ። እንደዚህ የምትሆኝ ከሆነ በቃ አልጠይቅሽ። የኔ ልጅ ባንቺ ምክንያት አይደለም እኔ ማለቅሰው። እና ታዲያ በማን ነው? ህይወቴ እድሜ የሚሄዱ እኔ እናትሽ የከተማውን ወንድ እንደዚህ ነበር ማዞር ሞዴል ነበርኩ። ከምን አካል አንቺን ለማሳደግ ስል የተለበለበ ጉበት መሰልኩ። ለምን? እቺ ህይወት ሚዛኑ አይደለች። የጻፍሽውን ሳይሆን የተጻፈልሽ ነው የምትኖር። እኔ በጣም የተወደድኩ ነው የተከበርኩ የባለጸጋ ልጅ ነበርኩ። ታዲያ ምን ያደርጋል? ትንሽ ከፍ አልኩኝና ፈንዳ ማለት ጀመርኩ። ከዛም ወንድ ለመድኩ። ቤተሰቦቼ ታይ የሚሉኝ ነገር አልሰማልኩኝ። ከዛም 10ኛ ክፍል ወደኩ። ቤተሰቦቼ በጣም አዘኑብኝ። ስማችንን አጠፋሽ፣ ከዚህ በኋላ አንቺ ሰው አትሆኝም ብለው አምርረው ወቀሱ። ከዛማ ምን አለ? ከሰውነትሽ አንዱን አካል ቆርጠሽ መጣላትሽም አይደል? እነሱ ሊጨክሩብኝ አልቻሉም። ይልቅ ስራ አስቢ ሲሉኝ የምሰራው ስራ አለ ብዬ ከነሱ ገንዘብ ተቀብዬ ከፍቅረኛ ጋር ስራ ጀመርኩበት። ስራው እንዳለቀ አንዳንድ ነገሮችን ለማስተካከል በምሮጥበት ሰዓት ቤተሰቦቼ ምን ሲሰሙ አይንሽን ላፈር ብሎ ይወደኛል ያልኩት ጓደኛዬ ይደሰታል ብዬ ይሄን በነገሩ አይንሽን ላፈር ብሎ ጥሩኝ ጠፋ። ከዛም ህይወቴ በሙሉ ምስቅልቅል ወጣ። ለዛ ነው ባባለፈው ስለአባቴ ስጠይቅሽ ከዚህ በኋላ ስለአባትሽ እንዳትጠይቂኝልሽ። ታዲያ እሱ በሰራብኝ በደልና ግፍ እኮ ነው እዚህ ቦታ የተገኘሁት። እኔ እኮ እዚህ ቦታ መገኘም ሴት አልነበርኩ። አባ ያበደ ጀዋል ነው። ዝም ብለህ መላውን ግጨኝና ልሂድ። ቆይ እንጂ ተረጋጋ። ዝም ተብሎ እኮ ሳቢ አይወረድም። በጣም ብዙ ፕሮሰስ አለው። በቃ አታካብድ። የቂማ ሰዓት እየደረሰብኝ ነው። የሆነ ሳቢ ስጠኝና እኔ ልሂድ። ትንሽ አረጋጋው እንጂ። ቆይ ግን ከየት ሰፈር ነው የተበላው? ይሄ መሰለ ዕቃ ከየት ሰፈር ትላለህ? ከየት ሀገር ነው በለኝ እንጂ። እሺ ከየት ሀገር ነው? ዜግነቱን አላውቀውም፣ ግን ፈረንጅ ነው። እንጦጦ ጎብኝቶ ሲወጣ ነው ለብ ያደረኩት። አንተ ብለህ የውጭ ዜጋ ሀገሬን አሰደብካታ? ምንድነው የሚሻል ግን? ቆይ አንተ እንዲህ መንጣጣ አለው። እነሱ በገንዘብ የማይተካውን ቅርሳችንን እየበሉና እንዲኖሩት። እሱማ ልክ ነሽ። አንተ እውነትም ያበደ ጀዋል ነው።
ምን ሆነሻል ዛሬ? ዳድ የሚፈልገው ፋይል ያለበትን ሃርድ ዲስክ አጣሁት። አጣሁት ማለት ምን አውቃለሁ? ቢሮ ውስጥ ያለው ሃርድ ዲስክ ይሄ ብቻ ነው። እዚህ ጋር ደግሞ ፋይሉ የለም። እሺ አሁን የት ሄደ ይባላል እንዴ? እኔ ምን አውቄ? ምናልባት ምን አስፈላጊ ነው ብለው ቤት ወስዶት ይሆናል። ደወለ። ማን ነው? አንሺ እንጂ ማን ነው? ዳድ። ሃሎ ማርት፣ እየጠበኩሽ እኮ ነው። አላክሽውም? እሺ ዳድ፣ ልልክልህ ነው። አሁን ነው ገና ቢሮ የገባሁት። ግን ሃርድ ዲስኩን የት ጋር ነበር ያስቀመጥከው? እንደገባሽ ፊት ለፊት ያለው ፒሲ ላይ እንደተሰካ እኮ ነው ያለው፣ በካርቶን ውስጥ። ጠረጴዛ ላይ? አዎ። ኧረ እንደሱ አይነት ሃርድ ዲስክ አላገኘሁም። እንደዚህ አይነት ቀልድ አትቀልጃ ማርታ። ግማሽ ህይወቴን የጨረስኩበት እንደሆነ ታውቂ የለ እንዴ? አዎ ዳድ፣ ግን አንድ ሃርድ ዲስክ መሳቢያ ውስጥ ነው ያገኘሁት። በይ በይ አሁኑ ላኪልኝ። ወደዚህ ከመምጣቴ በፊት ቼክ አድርጌ ፎልደር ውስጥ ከትቼ ሪኔም ሰጥቼው ነው የመጣሁት። እሺ ዳድ፣ አሁኑኑ ልክልሃለሁ። እና ምን አልክ? ባልኩ የሚመች ከሆነ ልውሰደው፣ ከዛ በላይ ግን አያዋጣኝም። አንተ ደግሞ እስከ መቼ ነው የምትቋጥረው? በቃ ዝም ብለህ 500 ብር ጨምርባት። ወይ አያዋጣኝም ሰዴ። ቢሆን እኮ ጨምሬ ነበር የምሰጥህ። ደግሞ ሁሌ ገንዘብ ላይ መጨቃጨቅ ትወዳለህ። በቃ 2 ጥቁሩን ጨምርበትና አድፈናት። እሺ በቃ በሌላ ትከሰኛለህ። ፎርማት ላድርገው ግን አይደለ? የምፈልገው ፋይል የለም። ፋይል ማለት እዚህ ውስጥ ያለው ነው። የተሰረቀ ነው እንደ አንተ ሰውዬ? ኧረ ምን የተሰረቀ ነው? አንተ ደግሞ እኔ ስጠቀምበት የነበረው ነው። ያው ከተጠቀምኩበት ትንሽ ቆየት ስላለ ነው፣ መሸጥ ስለፈለግኩ ነው። እሺ ውስጡ ምን ምን እንዳለው ከፍቼ ላሳይክ። በኋላ ከፎርማትኩት በኋላ ሪከቨር አድርግልኝ ምናምን ብለህ መተህ እንዳትጨቃጨቅ። ኧረ እኔ አልጨቃጨቅም በእናትህ፣ ዝም ብለህ በቃ ፎርማት አድርገው። ቆይ ለማንኛውም ከፍቼ ምን ምን እንዳለው ላሳይክ። ካልክሽ እሺ ጀግናው፣ ዛሬ ምን አዲስ ነገር ይዘሽ መጣሽ? ምን ይዤ ያልመጣሁት ነገር አለ? ጀግና እኮ ነሽ፣ ግቢለት። ዛሬ ይዤ ከመጣሁት ይልቅ የሚያስፈልገኝ ነገር አለ። ምን እንደሚያስፈልግሽ? ቻፓን? ቻፓ ጥግ ድረስ ነው ያለው። ስንት ልስጥሽ? ብር አይደለም የምፈልገው። ይኸውልህ እኔ ጋር ከአንድም ሁለትም ወርቅ አለ። ይሄን ውሰደውና የሸጥኩልን ዕቃ ብቻ መልስልኝ። እኔ እሱን ብቻ ነው የምፈልገው። እሱማ እኮ ተሸጠ። የተሸጠ ዕቃ ደግሞ እንዴት ይመለሳል? ባሁን እነዚህ ይሸጡና የሚገርም ቻፓ ይደርሳል። አሁን ፍላጎቴ ብር አይደለም፣ ዕቃውን ብቻ ነው። ሰሪ ይህን ሽጠህ የፈለግኩት ማለት ትችላለህ። ጓደኛዬ በጭንቀት ልሞትብኝ ነው። አባቷ ደግሞ የሚያስፈልገው ፋይል እዛ ውስጥ ነው። በቃ እኔ በቻልኩት መጠን ዕቃውን አፈላልጌ ለማስመለስ እሞክራለሁ። አንተ ግን አትጨናነቅ። በእናትህ ሰሪ እንደምንም ብለህ ሞክርልኝ። ዕቃውን ብቻ አስመልስልኝ። በቃ ችግር የለውም። እናችንና ብራት እንደፈለግ ዕቃውን ብቻ ነው ፈልገው ነው። አንድ ሲንግል
የኔ ፍቅር ተረጋጊ፣ በቃ አትጨናነቂ። ምን ላድርግ ታዲያ ግሩሜ? ጨነቀኝ እኮ። የጠፋው ፋይል ለአባቴ ምን ያህል አስፈላጊ እንደሆነ አታውቅም። ግማሽ እድሜውን የጨረሰበት ስራ ነው። በስንት አመቱ ተሳክቶለት አይኔ በራ ብሎ ሲያስብ እንደጠፋ ሲያውቅ ምን ያህል እንደሚቆጣ አስበዋል? አዎ አስቤያለሁ እኮ። እሺ ቆይ ምን እናድርግሽ? ምንም ማድረግ አይቻልም። ሌላ ቦታ እንኳን ባካፕ ያለው አይመስለኝም። ሰሞኑን የሚልካቸውን ቴክስቶች ብታይ ደግሞ እንዴት እንደሚያስፈሩ። ጉዳዩን በደንብ የሚያውቅ ነው የወሰደው ማለት ነው። ቆይ እዛ ቢሮ ማማን ይዘሽ የምትገቢው? እሱ ከሄደ በኋላ ማንም ገብቶ አያውቅም። ያው እንደምታየኝ እኔ ነው የምገባው። ከዛ ውጭ አንተን ነው ይዤ የምሄደው። እኔማ ግን ግድ የለም ቤት ይሆናል። ለምን ቤት አንፈልገውም? ያልፈለኩበት ቦታ የለም ግሩሜ፣ አጥቼው እኮ ነው። በቃ እሺ ተረጋጊ። በቃ ተረጋግተን በደንብ እንፈልገዋለን። እንደዚህ ደግሞ አትሁኝ፣ ትጎጃለሽ እኮ። ካንቺ ውጪ ማን አለኝ? እኔ ልኝ። ሄሎ ሰሊሊ። ወይ ዳድ፣ እንዴት ነሽልኝ? ደህና ነኝ። አንተስ እንዴት ነህ? ይመስገን የኔ ልጅ። ማርታ የለችም እንዴ? አዎ ወጣ ብላለች ዳድ። ምን ሆና ነው ስልክ ማታነሳው? ቴክስትም አትመልስም? በሰላም ነው? ምንም አልሆነችም፣ ግን ላክልኝ ያልካት ፋይል ጠፍቷን መሰለኝ። ሰሞኑን ምግብ አበላም፣ እንቅልፍ አትተኛም። ደግሞ ቀንና ሌሊት ዝም ብላ ነው የምታለቅሰው። አራስ ማትሻረ በእናትሽ እንደዚህ እየለመንኩሽ ምን አለበት ለኔ ብለሽ እንኳን ብትታረቂ። አልታረቅም። እኔ እሷ ምናምን ለምነኝ ላስጠናት በሄድኩኝ እቃ ሲጠፋ እኔን ትጠረጥራለች እንዴ? እሷ ምን ታርግ? እህቷ እኮ አስጨንቃት ነው። አንቺ ግን እኔ እየለመንኩሽ አይደለም። በዛ ላይ ደግሞ እኮ እቃው መገኘቱ ልትነግርሽ መጣ፣ በዛው ይቅርታ ልጠይቅሽ ነበር። አታሽ እኮ ነው። በቃ እኔ ከሷ ጋር ምንም ነገር አልፈልግም፣ ይቅርብኝ። ጓደኝነቷም ሆነ ይቅርቷ ይኸውልሽ እኔ እየለመንኩሽ ነው። በዛ ላይ ደግሞ ሁለታችሁንም ለአንድ ሚሽን እፈልጋችኋለሁ። ከፈለግሽ ከሚሽኑ በኋላ መጣላት ትችላላችሁ። ሚሽን? የምን ሚሽን? እሱንም አሁን አልነግርሽም። ከታረቃችሁ በኋላ ነው የምነግርሽ። ግን ይኸውልሽ ከዚህ በኋላ ልጅነት የለም። ፕሮፌሽናል የሆነ ሚሽን ነው የምሰጥሽ። እሱን በደንብ አድርገሽ ትወጪዋለሽ። አሃ ሲአይ ቢቲኤፍአር ምናምን ነገር ነው በለኛ። በቃ እንደዛ ከሆነ ቢስ ታረቃታል። አመሰግናለሁ ነውድ። ነስቲ በእናትሽ ስፈልግሽ መጣሽ። ምን ነው በሰላም? በሰላም ነው። ያጠፋልኩሽ እቃ እኮ ተገኘ እና ይቅርታ ልጠይቅሽ ነበር። ምንም አይደለም። ድሮም ቢሆን እንደ ሀብታም ቤት ሲገባ እቃ ከጠፋ መጀመሪያ ተጠርጣሪ እሱ እንደሆነ ዓለም ያወቀው ነገር ነው። ለማንኛውም ጣሶል መተሽ እንደነበር ስለነገረኝ ነው የመጣሁት። እሺ በመጀመሪያ የመጣሁት ይቅርታ ልጠይቅሽ ነበር። ሌላ ደግሞ አንድ ነገር ልጠይቅሽ ፈልጋለሁ። ምን? የጠፋ እቃ እንዴት ነው ሊገኝ የሚችለው? እቃው ምንድነው? ኬኔ የጠፋው እና ደግሞ መቼ ነው የጠፋው? እቃው ሃርድ ዲስክ ነው። የጠፋው ደግሞ ቢሮ ውስጥ አባቢ ቢሮ ውስጥ ነው። ግን መቼ እንደጠፋ አላስተውስም፣ አላውቀውም። አየሽ ትልቁን ጥያቄ አልመለሽም። እቃው መቼ እንደጠፋ ካልታወቀ መቼ እንደተሸጠና ማን እንደገዛው ለማወቅ ከባድ ነው። እሺ አሁን ምንድነው ማድረግ ያለብኝ? እሱን አባትሽን ጠይቂ። እኔ ግን ከተማ ውስጥ አሉ ከተባሉ ተቀቦች ፈላልግልሻለሁ። እሺ በጣም ነው ማመሰግነው። ይቅርታዬን ተቀበልሽልኝ? ይቅርታ መጠየቅም ሆነ መቀበል
ትልቅነት እንደሆነ እናቴ አስተምራኛለች። ስለዚህ ከመቀበል ውጪ አማራጭ የለኝም። በጣም ነው የማመሰግነው። ቴንክ ዩ። እሺ ፍቅረኛ ስለነበረኝ ጥሩ ስራ ሳይ ከዛም ሪሰርቹን ጀምረን ወደ ስራው ገባን። በፈለግነው ጊዜ ስላላለቀልን እኔ ጸነስኩኝ። መጸነቴን ሲሰሙ ቤተሰቦቼ አይንሽን ላፈራሉ። እሱም ሚስትና ልጅ እንዳለው ነግሮ ጥሎኝ ጠፋ። በቃ እዚህ ቤት የመጣችው እሷ ነች። ከሷ ውጭ ማንም ሊወስደው አይችልም። በቀደምም ታብሌት የጠፋለች እሷ ናት የወሰደችው ብለሽ ግን ታገኘ አላውቅም። ሃርድ ዲስኩ ቢሮ ውስጥ ካለለ ሊኖር የሚችለው ቤት ውስጥ ነው። ቤት ውስጥ ደግሞ የለም። ማን ወሰደው ሊባል ነው? እሺ በመጀመሪያ እርግጠኛ ሆነሽ ፈልጉ። ካለበለዚያ ደግሞ አባቢ ጋር ደውይልኝ። ስንት ዓመት የለፋበትን ፋይል ምን ብዬ ነው የምነግረው? ንገረኝ እስኪ ምን ብዬ ነው የምነግረው? አንቺ ትያ ምንድነው የምትይኝ? እኔ ቃና ላይ የማጨቅጭቅኝ አትጩሂ። እጮሃለሁ። ከፈለክሽ ሌባ ብለሽ ብታስጂኝ ራሱ ባላረኩት ነገር አልፈራም። ሰሚያለሽ ሚጣ? ሚጣ አትበይኝ። እናት ያወጣችልኝ ስም አለ አስማት በይኝ። እሺ አስማትዬ፣ እቃው ምን እንደሆነ ስለማታቂ ምናልባት መጫወቻ መስሎሽ አንስተሹ ከሆነ ስጪኝ። የፈለክሽውን ገንዘብ ሰጥሻለሁ። አንቺ ሴትዮ እብድ ነሽ እንዴ? እኔ እቃውን አላየሁም። እንዲያውም እኮ ትናንትና እቃው እንደጠፋ ሰሊሊ ነግራኝ እየፈለኩት ነው። የት ነው የምትፈልጊው? የትስ ቢሆን ምን አገባሽ? ሌባኔ ሰርቀሻል ብለሽ የለ? እኔ ደግሞ ታያለሽ እቃውን ከነ ሌባውም ጥቼ ባላሳፍርሽ። ደግሞ እንደለመድሽው ይቅርታ ባያሉሽ የልብን አድርሶ ይቅርታ የለም። እሺ አስማት
የምን ኬዝ ነው? ካርድ ዲስክ ተበልታ። ቆይ ማን ናት? የጓደኛዬ ሲስተር ናት። ስማ ማሶል። ሰማሁሽ አስማቷ። አሁን የምጠይቅ ጥያቄ ገንዘብ ምናምን ነገር አይደል፣ የክብር ጉዳይ ነው። በደንብ አድምጠኝ። እሺ ምንድን ነው? የተበላ ሃርድ ዲስክ ልትሸጥ ነው የምችለው? ማለቴ ያው አንተ ተቀቡ ስለሆንክ በደንብ ታውቀዋለህ ብዬ። እሱማ አውቀዋለሁ። በቃ አንቺ ቤት ግቢ፣ እኔ ተፍ ተፍ ብዬ ከየትም ቢሆን ይዤው እመጣለሁ። እተማመንብሃለሁ፣ ግን አደራ ከነ ሌባው ራሱ ይዘው። ጣጣ የለውም፣ ነይ ሂጂ። ምን ላድርግ ታዲያ ዳድ? ስለጨነቀኝ እኮ ነው። አይዞሽ የኔ ልጅ፣ እንደዚህ አትሁኝ። በቃ ኦልሬዲ እኔ ቲኬቱን ቡክ ስላደረግኩ ነገ እኔ መምጣቴ አይቀርም። እንደሚሆን እናደርገዋለን። ይገባኛል የኔ ልጅ። በቃ አንቺ ተረጋጊ። እሺ ዳድ። ሶሪ በጣም ባለፈው ስደውል ስልክ ስላላነሳውልህ። ምን አዲስ ነገር አለ? ምንም አዲስ ነገር የለም። የሸጥኩለትም ልጅ ለማላቀው ሰው ነው የሸጥኩት። እንዴት ብዬ ላስመልሰው ምናምን አለ። በቃ ጓደኛዬ፣ እኔ የምችለው ነገር እየጣርኩ ነው። ከዚህ በላይ ምን ላርግ? ጨነቀኝ እኮ በእናትህ። ቆይ ግን ውስጡ ምን ቢኖረው ነው ይሄን ያህል እንደዚህ የፈለጉት? እኔ ምን አውቂ? የአባቴ ህይወት ያለው እሱ ላይ ነው። አባቴን ካላገኘ ሰው አይሆንም እያለች ቀን ከሌሊት ነው ታለቅስብኝ። ቆይሽ ታዲያ ምን እንርዳት? እኔ ጨንቆኛል፣ ግራ ነው የገባኝ። በቃ አንተም አትጨናነቅ፣ ተረጋግተህ እሷንም ማረጋጋት። አንተ ተጨንቀህ እሷን አታስጨንቃት። ምን አለ የዛኔ ሳነሳው እጄን በሰበረኝ። እንደዚህማ አይባልም ጓደኛዬ። ይኸውልህ ነገሮች ሲመሰቃቀሉ ምናልባትም ቦታቸውን ይያዙ ይሆናል። እባክህ እሱ አባባል ነው። ምን ሆነሻል ልጅ? አይ እናቴ ምንም አልኩ። ያስጨነቅሽኝ ነው። ምንድነው የሆንሽው? ንገሪኝ እንዴ። ለእናትሽ አትነግራትም እንዴ? አረ እንደዛ አይደለም። እና ንገሪኝ ምንድነው የሆንሽው? እማ አንቺ አሁን ባላጠፋሽው ጥፋት ሰው ቢሆን እጅልሽ ምን ትያለሽ? ምን እላለሁ? ፍርዱን ለእግዚአብሔር መስጠት እንጂ እኔ ልጅ በቃ እኔም እግዚአብሔር ፍርዱን እስኪሰጥ ጠብቅና ነቅሽ። እንዴ ምንድነው የሆንሽው? እባክሽ ያስጨነቅሽኝ ነው። ንገሪኝ የኔ ቆንጆ ንገሪኝ። ምንድነው የሆንሽው የኔ ቆንጆ? ምንድነው የሆንሽው? ያስጨነቅሽኝ እኮ ነው። የለም እዚህ ጋር እኮ ነበር ያስቀመጥኩት። የት ይባላል? እርግጠኛ ነህ ግን ዳድ? እርግጠኛ ነህ ትኛለሽ እንዴ? አውጥቼ ቼክ አድርጌ እኮ ነው አስቀምጬው የሄድኩት። እሺ የት ገባ ይባላል? ይሄንንማ ስለ ጉዳዩ ጠንቅቆ የሚያውቅ ነው እንጂ ማንም ሊወስዱ አይችልም። ቆይ ማን ገብቶ ነበር እዚህ ቢሮ? ኧረ ማንም፣ ብቻዬን ነበር የምመጣው። ወይኔ ለኩን ተጫወቱብኝ። እግሬ መውጣቱን አውቀው ነው መተው ያጠቁኝ። እነማን ናቸው? ቆይ ተያቸው፣ የገቡበት ቢገቡ አያመልጡኝ። ምን እያልክ ነው ዳድ? ዝም በይ አንቺ የማታውቂው ብዙ ነገር አለ። ይሄ ሁሉ ንብረትና ሃርድ ዲስክ በሞላበት እንዴት መርጦ ያቺን ሃርድ ዲስክ ብቻ ይዞ ሄዳል? ይሄማ ህልሜ እንዲሳካ የማይፈልግ የሚከታተለኝ ጠላቴ ነው።
ويني 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 ይኸውልሽ አሁን አባቴ መጥቷል። አባቴ ደግሞ እንደምታስቢው ሰው አይደለም። ምን እያስፈራራሽን ባልሆነ? እያስፈራራሽ አይደለም። እቃውን ካወሰድሽ ግን መልሽለት። በቀላሉ ደግሞ አይፋተሽም። እሺ ወንድ ከሆነ እሱ መጥቶ ይጠይቀኝ። እኔም በቀላሉ አልፋታውም። እሺ አባቴና ወንድ ከሆነ የምትይው አይ እናትሽን በእናቴ እንዳትመጪ እሺ እንጂ ምን እንደዚህ ያልሽ ወይኔ ጋሽ ከስንት ጊዜያችን በኋላ ተገናኘን። እንዴት ነው? ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። ዛሬ ከየት ተገኝታለህ? እንደው አንድ ነገር ላስቸግር ብዬ ነበር። ምን ችግር አለ ብለው ነው? ደግሞ ለእርሱ ያልተቸገርኩ ለማን ቸገራል? ምንም ቢሆን እኮ ውለታውን አልረሳም። ትቢያ አንስተው ሰው ያደርጉ እኮ እርሶ ነው። ምን ልተባበሮት ጋሼ? እንደው የዛ ፊልምን ፋይል ካለ ልትሰጠኝ ብዬ ነበር። ጋሼ እንዴ የዛሬ 10 ምናምን ዓመት የሰራ ነው እንዴ ጋሼ? እኔ ጋር ምንም ነገር የለም። እንዳለ ፊልሙ ብሎ በሃርድ ዲስክ አይደል የወሰዱት? እሱማ ወስጄዋለሁ። እንደው ግን ምናልባት ለባካፕ ብለህ ሌላ ሃርድ ዲስክ ላይ ያስቀመጥከው ፋይል ካለ እንዴ ጋሼ? ኧረ የለም። እኔ ኤዲቲንግ ስራ እንደተውኩት እኮ ቢያንስ 7 ዓመት ምናምን ያልፈኝ እኮ እቃዎቼ እንዳለ ሽጬ ወደ ንግድ ዓለም እኮ ነው የገባሁት። እንደው አይችልም። ቆይ ምን ታገኝቶ ነው እንደዚህ አጣርፈ የጠራኝ? በቀደም ለታ እንዳጋጣሚ ከኔ ጋር እዚህ ቁጭ ብለሽ ያየሽ ሰውዬ ለሆነ ጉዳይ አዋራልኝ ብሎኝ ነበር። ምንድን ነው የምታወራለት? ለአንድ ስራ ይፈልግሻል። ምን አይነት ስራ? ምናልባት ላትፈልጊው ወይም ደግሞ ላትወጂው ትችያለሽ። ግን ባለሽ ውበትና አቋም ተነሳስቶ ነው መሰለኝ ፊልም ሊያሰራሽ ይፈልጋል። ፊልም? አዎ ፊልም። ምን ነው አሳቀሽ? ምንም እንዴው ዝም ብዬ ነው። ቆይ ሰውየው ማን ነው? ሰውየውን እንኳን አታውቂው። አለማየሁ ዲሳሳ የጎጃሙ ይባላል። ከተማ ውስጥ ብዙ ፊልሞችን የሰራ ታዋቂ ዳይሬክተር ነው። አላውቀውም፣ ማወቅም አልፈልግም። ጥሩ ጻፊ ከሆነ ንገረው። ቆንጆ የሚሽት ታሪክ አለ። ትጽፊያለሽ እንዴ? እሱ ምን ሰርቶ ይበላል? እነግረዋለሁ፣ እሱ ይጽፋል። እሱን ጠይቄው እነግርሻለሁ። ግን እርግጠኛ ሆነሽ ሳትዋሺ ንገሪኝ። ተዋናይ የመሆን ምንም አይነት ህልም የለሽም? ነበረኝ። እንደማንኛውም ኢትዮጵያዊ ሴት ታዋቂ አክትረስ የመሆን ህልም ነበረኝ። ምን ዋጋ አለው? ህልሜ ባጭር ተቀጭ። እንዴት? ሰሌኒ አንቺ ሰሌኒ አንቺ ሰሌኒ እንዴ ምን ሆነሽ ነው? እንደዚህ በለዘሽ እያየሁ ምን ማለት ትኛለሽ እንዴ? ከሰው ጋር ጣልቼ ወይኔ ልጄ ገድለዋታል እኮ። ምንም አላለም ባክህ። ጭራሽ ጠጥተው ነው የመጣው። እንዴት አይበሳጭ? የስንት አመት ህልሙን እኮ ነው የነጠቅኩት።
ምን እንደሚሻል እኔ እንጃ። በጣም ጨንቆኛል። እሺ አባ ነገ እደውልልሃለሁ። እሺ ልግባ። ደህና ደር። በምን ተጣልታችሁ ነው? በአንተ ምክንያት ነው። እኔ ደግሞ ምን አደረኩኝ? አንተማ ምን ታደርጋለህ? ሳታውቅ ስትሰድብ ጊዜ እኔም ተናደድኩና መቷት፣ እሷም መታች። ሳታውቅኝ እንዴት ሰርበኛለች? ይኸውልህ አባቴ ልጅቷ በትምህርቷ በጣም ጎበዝ ስለሆነች አንዳንድ ጊዜ በእረፍት ሰዓትና ከትምህርት ቤት መልስ ስትመጣ ታስጠናኛለች። እሺ እሷ የምትማረው መንግስት ትምህርት ቤት ነበረ፣ ግን እኛ ጋር የመጣችው በስኮላርሺፕ ነው። ከዛም በኋላ ግን ቤተሰቦቿ አቅም ስለሌላቸው ትሰርቃለች። ከዛ አንድ ቀን እዚህ ቤት ከመጣች በኋላ ሃርድ ዲስኩ ሲጠፋ አንቺ ከወሰችው ስጭኝ ስላት ነበር የተጣላ። ሃርድ ዲስኩ እኮ እዚህ አልነበረም። ማርቲ በጣም ተጨናንቃ ስለነበረ ድንገት እስቲ መጥቶ ሊሆን ይችላል ስትል ጊዜ ደግሞ እዚህ የመጣችው እሷ ብቻ ስለነበር ጠይቂያት አለች። እና ታዲያ ጠይቀሻት ምን አለች? አላየውም አለችኝ። ከዛም በኋላ ግን ሄጄ እቃ ጠፍቶብኛል ስላት ከየት እንደጠፋና እቃ ምን እንደሆነ ጠየቀች። ከየትም ብዬ አገኝልሻለሁ የተሰረቀ እቃ የሚሸጥበት ቦታ ስለማውቅ አለች። ልጅቷ ሰፈሯ የት ነው? ታርጊንም ጣልት ተለያ አልኩም የኔ ልጅ አባቴ ተገኘ አባቴ ተገኘ። ምን ጉር ነው? አንቺ ምን እንደምትሆኚ አባትሽ አይደለሁም እንዴ? የኔ ልጅ አላልከኝም? እና ያው እዚህ ሰፈር እኮ ያሉት ብዙ አባት የላቸውም። በድንገት ነው አባት የሚያገኘው። አንቺ ምን ትላለች? ወረበ ሂጂ ምን ትላለች? ምን ሆነሻል? ተረጋጊ እንጂ። አንቺ ልጅ መንጩ ጀመርሽ እንዴ? ወይ መንጩ ቀስቴ ነው እባክህ። ደግሞ ከማን እንደበላሁት ብታውቅ። ከማን ነው? ከሲሊሊ አባት። ከየት አገኘሽው? እባክህ ዳቦ ልገዛ ስወጣ ሚጣ ምናምን ብሎ ሲጋተተኝ ጊዜ ቀስቴ ገባውለታ። ከዛ እሱ ከሄደ በኋላ ስክሪን ሴቨሩን ሳይው ሲሊሊ ነው። ደግሞ ትናንትና አባቴ መጥቷል ብላኛለች። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። ስትፈልጊው የነበረው ሃርድ ዲስክም እጃችን ገብቷል። ኧረ እባክሽ ጀግና እኮ ነሽ። ከየት አገኘሽው? የጠፋ ዕቃ ሲገኝ ከየት አገኘው አይባልም። እሺ ለኔ ከየት እንደመጣ ማወቁ ይጠቅመኛል። ደግሞ እቃውን ከነ ሌባው ነበር ይዘሽው ነው ያልኩት። ሌባውም እጃችን ነው፣ አያሳስብም። ኧረ እባክሽ እና አሳልፈስተኛ። አሳልፌማ አልሰጥሽም። ለምን? የሃርድ ዲስኩ መገኘት ለአንቺ ክብር ቢሆንም ሃርድ ዲስኩን ደግሞ ዝም ብሎ በነፃ መመለስ ለእኔ ክብር አይደለም። አልገባኝም። ይኸውልሽ አስማት፣ ንብረቱ የጠፋበት ሰው ንብረቱ ሲገኝ ንብረቱ ያለበት ቦታ መልቶ ይቀበላል እንጂ ንብረቱን ያገኘው ሰው እዛ የጠፋበት ሰው ጋር ሄዶ ዝም ብሎ አይመልስም። እሺ ስለዚህ ንብረት የጠፋባቸው ሰዎች መጥቶ ይቀበሉ ነው የምትይው? እንደዛ ነገር። በጣም ጥሩ። ህግና ደንብ ይከበር። ፖሊስ አስከትሎ መምጣት ምናምን እንደማይቻል በዛው ንገሪያቸው። እሺ እሺ፣ አታስብ። እና መገናኛችን የት ይሆን? ያው እንደ ጨዋ ሰው ሆቴል ቤት ይሆን ምን ይመስልሻል? ኧረ እኔ የትም ይመቸኛል። ይመችሻል? ሃሎ ዳድ። ዳድ የለም፣ ሰሌ ነኝ። ሰሌ? አዎ ሰሌ።
ምሳሌ መልከኛው የአባትሽ ስልክ ሰይጣን አሳስቶት እኔ እጅ ላይ ገብቷል። እንደ አጋጣሚ ሆኖ የጠፋባቸው አዲስ ከነሌባው በቁጥጥራችን ስር ውሏል። ይኸውልሽ ንብረታችሁን የምትፈልጉት ከሆነ እዚህኛ ሰፈር ያለው ደብሊው ሆቴል የሚባል አለ። እዛ መታችሁ መውሰድ ትችላላችሁ። ማሳሰቢያ፣ ፖሊስና የህግ ሰው አስከትላችሁ መምጣት ይቻላል። ከዛ ግን ፋይልም የለም ስልክም የለም፣ ምንም ነገር አታገኙም። እሺ? ኧረ በፍጹም አናስከትልም። አሁኑኑ መጣን። በቃ እሺ፣ እዛው እንገናኝ። እንሂድ። ሄሎ ግሩሜ፣ አባቢ ካንተ ጋር ነው? አዎ ከኔ ጋር ነው። አንድ ያገናኘኝ ማርቲ ነች። ሄሎ ማርቲ። ዳድ እንኳን ደስ አለ። ሃርድ ዲስኩ ተገኝቷል። ኑና ውሰዱ እያሉን ነው። እነማን ናቸው? ስልክህን የወሰዱብህ ልጆች። ስልክህን? ምንድን ነው የምትይው? አንቺ ነሽ አይደል ያሰረክሽኝ? እናቴን ምንም እንዳትናገራት። እናቴን? አዎ እናቷን። እሱ ልታገናኘኝ ነው ያመጣኝ? አዎ። ከዛ በፊት ግን የምነግራችሁ ነገር ስላለ እባክህ ቁጭ በል። አሁን ምንም አልፈልግም። ፋይሉን ስጠንና እንሂድ። ፋይሉንም አልሰጣችሁ። ምክንያቱም ውስጡ የሰው ሀቅና የሰው ህይወት አለበት። አልገባንም። ሁሉም አልገባቸውም። እኔ ግን አንድ የገባኝ እውነት አለ። እሱም ሃርድ ዲስኩ እኔ ጋር ልሸጥ በመጣ ሰዓት ነው የገባኝ። ምን መሰላችሁ? ፋይሎቹ እነዚህ ናቸው። ላጥፋቸው? ምንም ይራባ ፋይል የለውም። ፊልም ምናምን ናቸው። ላጥፋቸው? ቆይ እስኪ ነው እስኪ ክፈቱና እስኪ ወደ ኋላ አድርገው እስኪ። ፊልም ነው እባክህ። ምንም ተዳደረው እንዴ? አይ አስቴር እንዴት አደረሽ? ማን ግባ ብሎ ነው የገባው? የምር እንክብካቤ በጣም በዝቶብኝ ነበር። ታውቃታለህ እንዴ? ያው በደንብ ነው ማውቃት። የምፈልገው ፋይል ነው። እንደውም ንቀልና አስተኛ አልሸጠውም። ንቀልና አስተኛ አልሸጠውም። እንዴ? ከዛም አስቴርን ቀርቢያት ስለሷ ብዙ ነገር ማጣራት ጀመርኩ። እሷ ግን ምንም ነገር ልትነግረኝ ፍቃደኛ አልሆነችም። ሁሉንም ነገር ሸፋፍና ከቤተሰቦቿና ካንተ ጋር በምን እንደተለያየች እንዲሁም አንድ ስራ ልትሰራ ፈልጋ ስለ ሴትና አዳሪዎች ህይወት ሪሰርች እንዳደረገች ነገረች። እኔም ቀደም ብዬ ፊልሙን አይቼው ስለነበረ ለፊልሙ ብላ ስለ ሴትና አዳሪዎች ህይወት ሪሰርች እንዳደረገች ገባኝ። ይሄ ፊልም ማለት የሷ ህይወት ነው። ብዙ መስዋዕትነት ከፍላበታለች። ቤተሰቦቿን፣ የቤተሰቦቿን ንብረት፣ ትዳሯን ብዙ ነገር አታበታለች። ለ13 ዓመት ያህል እንኳን እችን አንድ ሴት ብቻዋን ያላባት ነው ያሳደገቻት። ሐቋ ስለሆነ ባሰበችው ሳይሆን ባላሰበችው መንገድ ፋይል እጇ ላይ ገብቷል። ይሄ ሐቃችን ነው እውነታችን ነው ብላችሁ ካሰባችሁ ውሰዱት። እዚህ ጋር የማንም ሐቅ የለም። ይሄ የኔ ሐቅ ነው። ይሄ ደግሞ ያንተ ሐቅ ነው።
አሁንስ ምን ትያለሽ? ይቅርታ ምናምን ነገር ትያለሽ? ትናንት ምን ብዬሽ ነበር? የልብን ከሰሩ በኋላ ይቅርታ የለምሽ። ሁላችሁም ይቅርታ አልኩኝ። ይሄ የኔ ጥፋት። ልጅ የደበኩሽ እውነት አለ። ሰሊሊን ከመውለዴ በፊት ከእናትሽ ጋር ተጋጭተን ነበር። ከዛም ከእሷ ጋር በአጋጣሚ ፍቅር ጀመረ። ሳናስበው ጸነሰች። ከእናትሽ ጋር መልሼ ከታረኩ በኋላ የግድ አንዳቸውን መምረጥ ስለነበረብኝ እናትሽን መርጬ ሄድኩ። እና እሷ ልጄ ናት እያልክ ነው? አዎ እህትሽ ናት። ፊልሙንም የሰራ ነው ከእሷ ጋር። ቤተሰቦቿ መሬት ሸጠው በሰጧት ገንዘብ ነበር የሰራ ነው። አስቴር እባክሽ ይቅርታ አድርጊልኝ። የሚገርም አጋጣሚ ነው። አጋጣሚ አይደለም፣ አስቤበትና ቅጄን ያደረኩት። ያኔ አንተ ሃርድ ዲስኩ እንደሰጠኸኝ ምን አይነት ፋይል ሊኖር ይችላል ብዬ ከፍቻቸው ነበር። በዛም መሀል አስቴር ፊልም እንደምትሰራ አወቅኩኝ። ያው እንዴት አድርጌ ነው ይሄን ነገር ማሳወቅ ያለብኝ ብዬ በማስብበት ሰዓት ሲሲሊና አስማ ተጣልተው እነሱን አስታርቂ ይሁን የሚሽል ለሰጣቸው አስቤ ነበር። ግን እንዳጋጣሚ ሆኖ የሲሲሊ አባት አስማት የሰረቀችው ሞባይል የሱ ሆኖ ተገኘ። ከዛም አጋጣሚው ተፈጠረ ማለት ነው። የትገርም ቀመረኛ። አይ በጣም ጥሩ ነው የሰራው። ቀመር እንኳን አይደለም። ምን እንደሚገርመኝ ታውቃለህ? አስቴር ከልጅነቷ ጀምሮ ፊልም መስራት እንደምትወድ ነግራኝ ነበር። እና ሃርድ ዲስኩ ላይ ሳየው በቃ ምኞቷ ሁሉ እንደተሳካላት አሰብኩኝ። ከዛም እነዚህ ሰዎች ይሄ ሁሉ ፋይል የነሱ እንዳልሆነም ለማሳየት ነው ሙከራ ያደረኩት። እዛ ሃርድ ዲስክ ላይ አስቴር ያንን ፊልም ለመስራት ምን ያህል መስዋዕትነት እንደከፈለች፣ ምን ያህል የሴትና ዳሪን ህይወት እንደተለማመደችውና ይሄም ሳያንሳት ደግሞ ባሏ የሰራችውን ፊልም ዞባ ሲጠፋ እሷንም ሲከዳት ሳይ በእውነት ውስጤ በጣም ነው የተሰበረው። እንዴት? እሷ እንደነገረችኝ ፊልም መስራት የልጅነት ህልሜ ነበረ። ቤተሰቤን፣ ገንዘቤን፣ ባሌን ያጣሁበት፣ ልጄን ደግሞ ያላባት ያሳደግኩበት። ቅድም ዋሽቻለሁ። ቤተሰቦቼ መሬታቸውን ሽጠው የሰጡኝ 2 ሚሊዮን ብር ከፍቅረኛዬ ጋር ሆነን ነበር ፊልም የሰራንበት። ግን ምን ዋጋ አለው? ፊልሙንም የልጅ አባትነቱንም ግሮኝ ጠፋ። ምክንያቱ ምንድነው? ምክንያቱማ ከኔ በፊት ሚስትና ልጅ ነበረው። እሱን በማላውቅበት ነገር ውስጥ ነበር የገባሁት። ከዛ ምንም ማድረግ ስላልቻልኩኝ ልጄን ማሳደግ መኖርም ስላለብኝ ነው እዚህ ህይወት ውስጥ የገባሁት። የሚገርምህ በጣም መራር እንደሆነ ያወቅኩኝ ገንዘብ ስላለው ብቻ ነው የገባሁት። ግን እንደዚህ አይነት ስራ ውስጥ ላለመግባት ያልሞከርኩት ስራ ያላየሁት ነገር አልነበረም። ግን ምንም አማራጭ አልነበረኝም። ግዴታ ልጄ ማሳደግ ነበረብኝ። የሚገርም ነው በጣም። ለዛም ነው ሰውየውን የግድ ማግኘት አለብኝ ብዬ ሳፈላልገው አስማት ሞባይሉን ሰርቀው በአጋጣሚ ያገኘ ነው። ይኸውልህ ጓደኛዬ፣ የተናገርኩን ታስታውሰዋለህ? ነገሮች ሲመሰቃቀሉ ምናልባትም ቦታቸውን እያያዙ ይሆናል ብዬ ነበር። ከዚህ በኋላ የምንሰራው ስራ ትክክል ስላልሆነ ማለት አንተም በማታውቀው የሌብነት ስራ ውስጥ እንድትሰማራ አድርጌሃለሁ በእኔ ኃጢአት። ስለዚህ ሁለታችንም ወጣቶች ነን፣ ጉልበት አለን፣ ሰርተን መለወጥ እንችላለን። ከዚህ በኋላ ሁለተኛ ወደ እንደዚህ አይነት አስነዋሪ ስራ ውስጥ አንገባም። በጣም ይቅርታ።